አርቲስቶች ዘፋኞች ዘፈን ልክ ሲያወጡ የት እንደሚሄዱ ታውቃላችሁ? ለምን እዛ የሚሄዱ ይመስላችኋል? እነዛ ሰዎች ምንድነው የሚያደርገው? ለነዚህ አርቲስቶች ሉሲፈር ሚምሻክ አኖይንቲንግ እንዲያካፍላቸው ያደርጋሉ። ዘፈኑ ይወጣል ሙሉ ኢትዮጵያ በሙሉ አንድ ዘፈን አወጣው ሙሉ 120 ሚሊዮን ህዝብ ያውቃቸዋል። አንድ ዘፈን ያወጣሉ፣ የሚሄድበት ቦታ ይሄዳሉ፣ ሚምሻክ አኖይንቲንግ ጠብ ይደረጋል። ምሪቷ ምን ይሏታል? 120 ሚሊዮን ህዝብ በሙሉ የነሱን ዘፈን ሲከተለኝ ከኋላዬ ብዙ ጊዜ አርቲስቶች ዘፋኞች ዘፈን ልክ ሲያወጡ የት እንደሚሄዱ ታውቃላችሁ? ልክ ነኝ? የሚሄዱበትን ስፍራ ታውቁታላችሁ። ለምን እዛ የሚሄዱ ይመስላችኋል? ዘፈን አወጥተዋል እኮ ዘፈን አወጥተዋል። ዘፈኑን ግጥሙ ተጽፎ ቢሰጣችሁ አንድ ቁም ነገር የለውም። የሆኑ ሰዎች ጋር ይሄዳሉ። እነዛ ሰዎች ምንድነው የሚያደርገው? የሉሲፈር አገልጋዮች ናቸው። እነዛ ሰዎች ለነዚህ አርቲስቶች ሉሲፈር ሚምሻክ አኖይንቲንግ እንዲያካፍላቸው ያደርጋሉ። ዘፈኑ ይወጣል ሙሉ ኢትዮጵያ በሙሉ አማርኛ የሚችለውም የማይችለውም፣ ኦሮምኛ የሚችለውም የማይችለውም፣ ትግረኛ የሚችለውም የማይችለውም በሙሉ የነሱን ዘፈን መስማት ይጀምራል። ያ ዘፈን ውስጥ ምንድነው የተጨመረው ከተባለ ሉሲፈር ይሄንን አኖይንቲንግ ነው የጨመረው። አንድ ዘፈን አወጣው ሙሉ 120 ሚሊዮን ህዝብ ያውቃቸዋል። ሄሎ ከዛ ዘፈን በፊት ምን ነበሩ ሲባል ምንም ሰፈር ውስጥ እንኳን ከቤት ሲወጡ ኖዋን ሰላም አይላችሁም። ይጎ ሰፈሩ እንኳን አያውቃቸው። አንድ ዘፈን ያወጣሉ፣ የሚሄድበት ቦታ ይሄዳሉ፣ ሚምሻክ አኖይንቲንግ ጠብ ይደረጋል። ምሪቷ ምን ይሏታል? 120 ሚሊዮን ህዝብ በሙሉ የነሱን ዘፈን ለእናንተ ዛሬ ይጸልያል። ቢኮዝ የዚህ ቅባት ባለቤት እግዚአብሔር ነው፣ ሉሲፈር አይደለም። የዚህ ቅባት ባለቤት እግዚአብሔር ነው። ይሄንን ቅባት አምላክ ሲልክላችኋል። የእናንተ መዝሙሮች ኢትዮጵያን እንዲሻገሩ ጸልያል። ኢትዮጵያን እንዲሻገሩ ጸልያል። አሜን። ቁጭ በሉ። አሁን ያለንበት ሲዝንና ጊዜ ውስጥ ኢትዮጵያ ውስጥ ብዙ መዝሙሮች አሉ። ታውቃላችሁ? ብዙ መዝሙሮች አሉ። ግጥምና ዜማ አይደለም ያጡት። ስታነቧቸው ወይም መዝሙሮቹን ስትሰሙ እኮ ከመጽሐፍ ቅዱስ የተወሰዱ ናቸው። ዋው የምትል ላይፍ የሚነኩ ነው። ነገር ግን ሚምሻክ አኖይንቲንግ የላቸውም። የሆነ ግዛት ላይ አይሰሙም። ትክክል? የሆነ ግዛት ላይ መዝሙሮች ተደማጭ አይደሉም። የሆነ ግዛት ላይ ከአንድ ሳምንት በላይ አይሰሙም። ሄሎ የሆነ ግዛት ላይ ከአንድ ሳምንት በላይ አይሰሙም። ከአንድ ወር በላይ አይሰሙም። ትዝ አይሏችሁ። ቢኮዝ መዝሙሮቹ ግጥምና ዜማ አይደለም ያነሳቸው፣ ዘማሪው ሚምሻክ አኖይንቲንግ አንሶታል። ዛሬ እዚህ ጉባኤ ውስጥ አገልጋዮች ካላችሁ ይሄ ቅባት እንዲለቀቅላችሁ ጸልያለሁ። አሜን። ይሄ ቅባት እንዲለቀቅላችሁ ጸልያለሁ። ይሄ ቅባት እንዲለቀቅ ጸልያለሁ። አሜን። sometimes አንዳንድ አማርኛ ያልሆኑ መዝሙሮችን ሰምታችሁ ታውቃላችሁ? እስኪ አማርኛ ያልሆኑ ፌመስ የሆኑ መዝሙሮች እስኪ አንድ መዝሙር ንገሩኝ። ምሳሌ ኪንገለታ ኤቭሪ ታይም ይዘመራል አይደል? አማርኛ ነው። ምንድነው ትርጉም ብትለኝ አላውቀውም። ለምንድነው ምን ዘምረው? ሚምሻክ አለው። ቋንቋን ያልፋል፣ ድንበርን ያልፋል። ቋንቋውን አታውቁትም፣ ወርሺፕ ታደርጉበታላችሁ። ቢኮዝ ሚምሻክ አኖይንቲንግ አለው። ሚምሻክ አኖይንቲንግ ጋር ስትመጡ ስለ ቋንቋ፣ ስለ ዲግሪ፣ ስለ እውቀት፣ ስለ ዘር አይደለም። ሚምሻክ አኖይንቲንግ ጋር ስትመጡ ድንበር ስለማለፍ ነው። አሁን ስሙን አላስታውሰውም። አይ ቲንክ ከጥቂት ወራት በፊት ነግሬያቸዋለሁ። ያኔ የእግዚአብሔር ሰው ሶቪየት ህብረት በጊዜ የነበረች ሶቪየት ህብረት ውስጥ ወንጌል ሰብካለሁ አለ። ስታሊን ሳቀበት፣ ከትከት ብሎ ሳቀበትና ሳያስበው ስታሊን ራሽያ ውስጥ ገብቶ እንዲሰብክ ለዚህ የእግዚአብሔር ሰው ፈቀደለት። ሰውየው አሜሪካዊ ነው። ራሽያ ውስጥ ገባ፣ ሰበከ እና እየሰበከ እያለ በብዙ ሺህ የሚቆጠር ህዝብ ተሰብስቧል። ኢየሱስ ጌታ ነው አለ። መድረክ ላይ ሆኖ ተርጓሚዋ ይሄን አልተረጎሙ አለች። ምክንያቱም ስታሊን ጌታ ነው ተብሎ ተነግሯቸዋል እና ይሄንን ከተረጎምክ ትታሰራለህ አለችው። ችግር የለውም ተርጉም ያላት ቢላት አልተረጎም አለችው። ወረጅ ያለ አስወረዳት። በጌታ ፊት ነው የምነግራችሁ። ወረጅ ያላት አስወረዳት። ሰውየው አገልግሎቱን ቀጠለ። እሱ እንግሊዝኛ የተናገረን የመሰለው እያወራ ያለው ግን ራሽያኛ ነው። አገልግሎቱን ቀጠለ። አገልግሎቱን ጨረሰ። ከዛ ስለ አገልግሎቱ ሪፖርት ተጠየቀ።
ስታሊን ጋር ሄዱና ስታሊን ጌታ አይደለም ኢየሱስ ነው ጌታ ብሎ ተናግሯል አሉት። ስታሊን ሰውየውን ፈልጉ ሲባል ሰውየው እንዴት እንደወጣ አይታወቅም። ከራሻ ወጥቷል። ምን ከተባለ ሚምሻክ እዛ ስፍራ ወንጌል አይቻልም። ነገር ግን ሚምሻክ አኖይንቲንግ ያላቸው ሰዎች አሉ። እዛ ስፍራ መስበክ አይቻልም። ሚምሻክ አኖይንቲንግ ያላቸው ሰዎች አሉ። አሜን። ሚምሻክ ቅባት ያላቸው ሰዎች አሉ። አሜን። የሆኑ ሰባኪዎች ተከልክሏል፣ የማይከለከሉ ሰዎች አሉ። አይረሰብም። የሆኑ ፈዋሾች፣ ነቢያቶች፣ ሐዋርያቶች ተከልክሏል። የሆኑ ግለሰቦች ሲመጡ አንተ እንፈቅድልሃለን ይባላል። አሜን። ለምን ከተባለ የተለየ መልእክት አይደለም ያላቸው፣ የተለየ ቅባት አላቸው፣ ሚምሻክ አላቸው። ሄሎ ያኛውም ሰባኪ የሚሰብከው እነሱ የሚሰብኩት ተመሳሳዩን ኢየሱስን ነው። የተለየ ኢየሱስ አይደለም ሁለቱም የሚሰብኩት። ችግሩ ምንድነው? ያኛው ሚምሻክ የለውም። ይሄኛውን ግን እስኪ ስበክ እስኪ እንስማው ይባላል። ለምን ሲባል ሚምሻክ አለው። ሃይማኖታችን አይፈቅድም የተባለ ይሰማል። የኛ ማህበረሰብ የኛ ብሔር ይሄን መስማት የለበትም የተባለ ለሰውየው እድል ይሰጣል። ምን አለው ከተባለ ሚምሻክ። በዚህ አኖይንቲንግ የሚያገለግሉ ሰዎች ነው ያለው። አሜን አሜን። በዚህ አኖይንቲንግ አሜን። በዚህ አኖይንቲንግ የሚያገለግሉ ሰው ቁጭ በሉ። አንድ ጊዜ ጆንሰን ስሌማን ግብጽ የሚባል ሀገር ላገለው ተጠራ እና ግብጽ የሚባል አገሎት ተጠራ። ኤቭሪዌር የሱ ፖስተር ሞላው ግብጽ ውስጥ እና የግብጽ ሚዲያዎች ተጫጩ። ወንድ ከሆነ መጥቶ ይሰብካሉ። ከዛ እሱ የጠሩ ፓስተሮች ቸርቾች ተሰበሰቡና አንዳንድ የመንግስት ቢሮ ሄዱ። ስራው ምንድነው ከተባለ ስራው ምንድነው ሲባል ይፈውሳል፣ እንደዚህ ያደርጋል፣ ታምራት ያደርጋል። ኦኬ ችግር የለውም ኤርፖርት እኛ እንቀበለዋለን አሏቸው። ሄዱ። የግብጽ ጀነራሎች ተሰብስበው ሄዱ። ታማሚ የሆኑ ቤተሰቦቻቸውን ሰብስበው ነው ሄዱት። ኤርፖርት ላይ ያገኙት። አንዳንድ ቪዲዮን አይተሃል። አገሎቱን እዛ ከመግባት በፊት መጀመሪያ ከዚህ ጀምራሉ። ሁሉንም ፈወሳቸው። አንድ ሰው አልቀረ። ኤቭሪዋን ፈወሳቸው። በረም ስሙ። ፕሮግራሙ ሲደረግ ከፊት የነበሩት እነዛ ጀነራሎች ናቸው። ሌላ ሰባኪ አንፈቅድም፣ ላንተ ግን ፈቅዳለን። ለምን ሲባል ሚምሻክ ላብራዲያ ኮሳንታ ላባህር ሲያካቴ የዛሬ 4 ዓመት ፓስተር ክሪስ የዛሬ 4 ዓመት ፓስተር ክሪስ ኦንላይን ላይ ለፓስተሮች አገልግሎት ነበረው። ኦንላይን ነው አገልግሎት የነበረው እና ሁሉም ሰው ሬጅስተር አደረገ። ሬጅስተር ካደረጉ ሰዎች መካከል አንደኛው ጆሹዋ ሱሌማን ነበር እና ጆሹዋ ሱሌማን ሬጅስተር አደረገና ሬጅስተር ካደረገ በኋላ አገልግሎቱን ተካፈለ። ልክ ሲወጣ ፓስተር ክሪስ እኛ እንደምናስበው አይነት ሰው አይደለም፣ 50 ዓመት ይቀድመናል አለ። ከዛ ጉባኤው ኮንፊውዝ ነው ማለት ሲለው ሬጅስተር ያደረጉ የፓስተሮች ብዛት 113 ሚሊዮን ነው። ፓስተሮች ኦንላይን ላይ 113 ሚሊዮን ፓስተሮች ፓስተር ክሪስ እግር ስር ሊማሩ ሬጅስተር አድርገዋል። 3 ሚሊዮን አይደለም ያልኩ 100 እና ፓስተር ክሪስ አለ ኮንፈረንስ ስቴዲየሞች ላይ ባያደርግ አንዳንድ አካባቢዎች ከተሞች ላይ ባሄድ አለ እንዳትቀየሙት፣ ምክንያቱም እሱ የተሸከመውን ያክል የህዝብ ብዛት ሊሸከም የሚችል አዳራሽ የለም አለ። ዓለም ላይ የለም አለ። ዓለም ላይ ያለው ትልቁ አዳራሽ 500 ሺህ ህዝብ የሚይዝ ነው፣ ኦፕን ስፔስ። እሱ ኦንላይን 113 ሚሊዮን። አንድ ጊዜ ዱባይ ኤርኩኝና አንድ ወዳጅ አለኝ ፓስተር አሮን የሚባል ፓስተር ክሪስ ለሄሊንግ ብሎ አንዲት ዌብሳይት አስቀምጧል እና ተመዝገቡ ተባለ እና የተሰጠው ለሆነ ያክል ጊዜ ነው። ከዛ ፓስተር አሮን ሲመዘገብ እምቢ አለው። ችግር የለውም ነገ መዘገባለሁ ብሎ ሁለተኛ ሶስተኛ ላይ ከዛ ደወለኝ። ፕሮፌት ሚራክል እንደምንም ብለህ አስመዝግበኝ አለኝ። ምን ነው ስለው 400 ሚሊዮን ህዝብ እኮ ተመዝግቧል አለኝ። 400 ሚሊዮን ህዝብ ሚምሻክ 400 ሚሊዮን ህዝብ ኦንላይን ላይ ተመዝግቧል። መቼ ሲባል በ3 ቀን ውስጥ ኮቪድ ጊዜ እሱና ፓስተር ቤኒሂን ላይቭ ስርጭት ነበራቸው። ላይቭ ተለቀቀ። እነሱን ላይቭን ስንት ሰው ቁጭ ብሎ እንዳየው ታውቃላችሁ? 1 ቢሊዮን የዓለም ህዝብ የነሱን ላይቭ ቁጭ ብሎ አይቷል። 1 ቢሊዮን ምን ሲባል ሚምሻክ። ከዚህ በኋላ 1000 ሰው አይሰማችሁም። አይረሰብ 10 ሺዎችን ታልፋላችሁ። አሜን። 100 ሺዎችን ታልፋላችሁ። አሜን። ፕሮፌሰር ሚምሻክ 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 አሜን። ሚምሻክ አሜን። ቁጭ በሉ። አንድ ጊዜ ፓስተር ክሪስ
ቤቱ ቁጭ ብሎ ያለ አንድ ስልክ ተደወለለት። የተደወለት ከአንድ የባንክ ፕሬዝዳንት ነው እና ከ10 ምናምን ዓመት በፊት የተከፈተ ባንክ አካውንት ነው። ተደወለለት። ፓስተር ክሪስቲያስ ለምንድነው አካውንትን ማትጠቀምበት? ማልጠቀምበት ከሆነ ለምንድነው ማዘጉት? ከ10 ምናምን ዓመት በፊት የከፈትኩት ነው። ዝጉት አላቸው። እንዴት አድርገን ነው የምንዘጋው ማለት ሲሉት $5 ሚሊዮን እኮ ውስጡ አለ። $5 ሚሊዮን አካውንት ውስጥ ተቀምጦ እንደተቀመጠ ያውቃል። $5 ሚሊዮን አካውንት ውስጥ አለ። ከ10 ምናምን ዓመት በፊት ያስቀመጠው አካውንቱን ረስቶታል። አስቡት እናንተ $500 ያስቀመጣችሁበትን አካውንት ረሱት። $5 ሚሊዮን ተቀምጦ ከ10 ምናምን ዓመት በፊት ተጠቅሞበት አያውቅም። አካውንት እንደከፈተ እዛ ባንክ እንኳን አያውቅም። ሚምሻክ አይረሰበት። አስቡት 2000 ብር አዲስ አበባ ውስጥ ለአንድ ሰው አበድራችኋል። ትራንስፖርቱ 700 ብር ከፍላችሁ በታችኋል። 2000 ብር ስትመለሱ 600 ብር ይተርፋችሁ። አትረሱትም። ለዚህ ሰውዬ እኮ የዛሬ 4 ዓመት 5000 ብር ሰጥቼው አልመለሰልኝም። ሰው $5 ሚሊዮን ይረሳል። የማን በኢትዮጵያ ስንት ማለት ነው? ኦልሞስት ከ600 ሚሊዮን ብር በላይ ሰው ይረሳል። ለምን ሲባል ሚምሻክ። ናይጄሪያ ሌጎስ ውስጥ 600 ብራንች ያለው ባንክ አለው የራሱ። ፓስተር ክሪስ ምን ሲባል ሚምሻክ። ይሄ አኖይንቲንግ አሜን። ይሄ ቅባት አሜን በህይወታችሁ ላይ እንዲለቀቅ ጸልያለሁ። እንዲለቀቅ ጸልያለሁ። አሜን። ተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።